አንቺ ቀውስ ቆይ ምንድነው እንደዚህ የሚያስመስልሽ? አንተ ራስህ ቀውስ ታዲያ ስሮት ታዲያ ለምን ተከተልከኝ? እማ መኪና እንደብልሽ ቆይ ስማኝ ታስብልኛለህ ማለት ነው? ንገረኝ ቆይ አሁን አንቺ ሰረሻ ቆይ ስማኝ እንደምታስብልኝ አውቃለሁ። አንተ እኮ ህይወቴን የታደክልኝ ሰው ነህ። ስለተከርኩ አይደለም እንደዚህ የሚልክ። ቆይ ስማኝ አንተ ጥሩ ሰው ነህ። የሆነ ደስ የሚል ነገር አለክ። ቆይ ካላመንከኝ ተነስቼ ላሳይክ። ቆይ ናቶች ይቅርታ ከጀመረሽ በደንብ አትይዘኝ እንዴ አልኩ። ይቅርታ በጣም ተጎዳሽ። ይኸው ተይቀብኝ እያልኩሽ አጠጠሽ ምን ያደርግሽ አጠጠሽ። አሁን እንዴት ነው ወደ ቤት ነው? አንዴ እንደውም እዚህ እናድራለን። ቤት መሄድ አልፈልግም። በቃ አንተ እዚህ ጋር ትተኛለህ፣ እኔ አንተ ላይ እተኛለሁ። ቆሻሻ አይነካኝም። እንደዛ ነው ተሱ። ቆይ ደግሞ ምን ሆነሽ ነበር የምታለቅሽው? አጠይቀኝ። ማንንም ሰው ቢጠይቀኝ አልናገርም። ማንንም ሰው ቢጠይቀኝ አልፈልግም። ተቀደመኝ ናቱ እኔ ለራሴ ገብቶኛል። ተወኝ በቃ ለቀኝ። አልፈልግም በቃ ተወኝ። እኔ ነኝ ልጅ ደም ፈልሽ ቆይ ለማስረም ብቻ ነው እባክህ ልጅ አንዱ ቃል ነገር ዳራ ጣት ትምህርት ይፈላልታች አልተመለሰችም ነው ሲገና ተንሳ ማለት ምን ተፈጥሮ ተነከሻ ተጋለ አይ ምን ማለት ስማኝ ነው ፈንቻው ብላኝ ልጅ ሹፌሩ ደውሎልኝ መንገድ ላይ አውርዷት ትምህርት ቤት እንዳልገባሽ ነው ነገረኝ። ይኸው ሰዎች የፈልጉትን ትገኛለች አለች። ቀን ሙሉ ብደውል አታንሳ። አንዳንድ ደግሞ ትዘጋብኛለች። አንዴ ብቻ ደህና ነኝ እደውላለሁ ብላ ጽፋልኝ ነበር። አይ እዚህ ማምሳቱ እንደዛ ታረግ የሆነ ነገር አቀጣው ነው አሁን ሌላውን ተውና ባንተ ስልክ ካንሰሽ ደውልላት እስቲ ወንድሜ አይቴ ከዚህ ሰዓት ይቆምሽ ውጪ ነኝ። ደስ የሚል ቦታ ነኝ ወንድሜ። ናና አንድ ላይ ነው። አንተም ፈርዳለህ አይቴ ተቀሻለ። አይ ወንድሜ እንዳትቆጣኝ። ትንሽ የኔ ጠጣሁት ወይ ካልሆነ ናና አብረን ጠጣ። እስኪ ተወኝ ወንድሜ። እኮ ነው ደወለልኝ እንዴ ወንድሜ ለኔ ደወለልኝ። ወይኔ አይቴ እየሰማሽ ነው? በዚህ ሰዓት ማጋምሽ ነው ቶሎ ያው ያለሽበት ነገር ወንድሜ። ለምን ብቻ ከን እንደምትሆን ገብቶኛል። ለምን እንደተውከኝ አውቃለሁ ወንድሜ። እስካሁን ሳላቅ ለተናገርኩ እስካሁን ሳላቅ ለተቆጣውክ ለሁሉም ነገር ይቅርታ አድርግልኝ ወንድሜ ይቅር በለኝ። እቴ ምንድን ነው የተፈጠረው? ለምን የተፈጠረው ነገር ንገረኝ። የት ነው ያለሽው? እቴ ንገረኝ ወንድሜ። መጀመሪያ ይቅርታዬን ተቀበለኝ። ንገረኝ ወንድሜ ይቅር ብለኝ። እቴ አንቺ ምን ብታረጊ ትገኝ ይችላል። ይልቅ አንቺ እንዳልሽገኝና አሁን ወጣ ከዚህ በላይ ታጨንቂ እባክሽ። እሺ መተክ እንደ ልጅነታችን እቴ ብለህ ትጠራኛለህ ወንድሜ። መተህ ታቅፈኛለህ ልክ እንደ ልጅነታችን አይስክሬም እንቀማማለን ወንድሜ። ንገረኝ። አዎ እቴ አንቺ ብቻ ያለሽበት ንገረኝ። ፈለግሽው ነገር አድርግልሻለሁ ወንድሜ። ትወደኛለህ? እኔ እኮ በጣም ነው የምወድህ ወንድሜ። አትወደኝም? እኔም በጣም ነው የምወድሽ እቴ። እሺ በቃ አሁን ወደ እስከ ይመጣለሁ ያለሽበት ጠብቂኝ። እሺ ምን እንደረጃት ፈጣሪ ወቀው። ወይ ምን ተፈጥሮ ነው? የት ነው ያለችው? ምን ተፈጥሮ ነው? ያለቻት ራስ ነው። እሺ ነው ወይ ነው? እኔ ወይ ነው ኮምፕስ ታቂ ኮምፕስ አይ ወላ ነው ታላሳች ነው። አዎ እኔ በጣም ያንሰስኝ ሻንተ ኤፉ ዛሬ ገኒን ሰርፕራይዝ አረገቻት። ገኒ ሳታስበው ዳጊ ደውሎላት ኤፉ ቤት ስትደርስ ገኒ እጅግ በጣም ደስ ብሏታል። ተያይዘውም ቤተ ክርስቲያን ሄደው ሁላቸውም ለቤተሰባቸው ጸልየው ተመልሰዋል። እና ከዛም እንግዲህ የዲኤንኤ ውጤቱን አምጥታ ለመክፈት ግን እጅግ በጣም ጨንቋታል። ምስኪን ኤፉዬ። ናታንና ዲያራ ተገናኝተው ዲያራን ደጋግፈው ዲያራ ትንሽ ሰክራ ስለነበረ ተደጋግፈው ሁለቱም አንድ ላይ እንግዲህ እየተዘነባበሉ ሄደው ሳለ የሆነ ቦታ ላይ አርፈው እስቲ ቆይ ላሳይህ፣ አንተ እጅግ በጣም ድንቅ ሰው ነህ፣ በአንድ እግሬ ቆሜ ላሳይህ ብላ ስትነሳ ስትንገዳገድ ደግፋለሁ ብሎ በደገፈባት እሷን በደገፈበት ክንዱ ኤፉዬ በሀሳቡ መታ ቁጭ ስትልበት በቁሙ ለቋታልና ዲያራም ያማል እኮ ለምን ለቃከኝ ብላለች። እና እንግዲህ የዲያራ እናትም ጉዷ ፈልቷል። አሁን ዲያራም ማውቃለች፣ ወንድሟንም ይቅርታ ጠየቀች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበል እያልን ዛሬም በአዲስ ሐረግ ቀጣይ ክፍል ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። እንግዲህ በዛሬው እንዴት ተመለከታችሁት? ዲያራ በባለፈው እናቷና ወንድሟ ሲነጋገሩ ስለሰማች በዛው ወታ ነበር። እናም እንግዲህ በየመጠጥ ቤቱ
ናታን ፈልጎ አጊቶ አስል ነበር። እንግዲህ አንድ ሁለት ቆንጨት ብለው ሁለቱም ሰክረው እየተደጋገፉ አንዳንዱን እየደገፉ ማረፊያ እስከሚያገኙበት ቦታ ድረስ እየተጨዋወቱ እዛ ጋር አረፍ እንዳሉ እንግዲህ ዲያራ አንተ በጣም የምትገርም ነህ እያለች ምን ሆነሽ ነው እንደዚህ የምትሆኚው እዛ ስታለቅሽ የነበረው ብሎ ሲጠይቃት ታስብልኛለህ እንዴ? እንደምታስብልኝ እኮ አውቃለሁ። እውነት አንተ በጣም መልካም ጥሩ ሰው ነህ፣ ነፍሴን ያተረፍክልኝ እያለች እንዲሁም ሰርፕራይዝ ይገባሃል ላሳይ ብላ በአንድ እግሯ ልትቆም ስትል እንግዲህ ስትንገዳገድ እሱ ደግፋለሁ ብሎ እሷው ራሷ ወድቃ ቢሆን ይሻላት ነበር። በቁሙ ሲለቃት ወርዳ ተፈጠፈጠች። የዲያራ እናትም እንግዲህ ቢጨንቃት ጨንቋት ጠቧት ስለነበረ የልጇን ክፍል እንደምንም እየፈራች እየቸረች ምን ይለኝ ሆን እያለች እየጨነቃት አንኳኩታ እንግዲህ ማን ነው ሲላት ዲያራ ከቤት እንደወጣች አልተመለሰችም እና ጨንቆኛል እባክህ ስትለው እንዴ ምን ተፈጥሮ ነው ምንድን ነው ብሎ ሲጠይቃት ያው ጧት ላይ ትምህርት ቤት ሹፌሩ ሲያደርሳት ከሱ ተደብቃ ትምህርት ቤት እንዳልገባችም ነግሮኝ ነበር። እናም አልተመለሰችም። ስልክ ስደውልም አታነሳልኝም፣ አንዳንዴም ትዘጋብኛለች። ግን ደህና ነኝ ብላ አንድ ቴክስት አስቀምጣልኝ ነበር። ከዛ ውጭ ግን ምንም ነገር የለም ስትለው እንዴ ምን አርገሻታል? የተናገርሻት ነገር አለ እንዴ? ምን ተፈጥሮ ነው? ይሁን ነገር አርገሻታል ሲል አረ ምንም ያረኳት ነገር የለም ምንም አላደረኳትም ብትልም እና እንግዲህ እሱ ምን እኮ አንቺን አቅሻለሁ እያለ እናቱ ጋር ያለበት ጥላቻ ያው እሱም በእርግጥም ወዶ አይደለም። እናም እንግዲህ እባክህ በአንተ ስልክ ደውል እስቲ እኔን አታነሳም ብለው ሲደውልላትም እጅግ በጣም ደስ ብሏት ወንድሟ ለመጀመሪያ ጊዜ በመደወሉ በጣም ደስ ብሏታል። እናም እንግዲህ ናታን እስቲ አሁን እንዴት ነው ወደ ቤት የሚሄደው? እንደዚህ አጠጥተሽ አንቺም ደጋፊ አጣሽ፣ አሁንስ ወደ ቤት የምንሄደው እንዴት ነው ሲል ቤት መሄድ አይጠበቅብንም፣ ጠረጴዛው ላይ አንተ ከስር ተኛለህ፣ እኔ አንተ ላይ ተኛለሁ፣ ቆሻሻም አይነካኝም እና እዚሁ ነው የምንተኛው፣ ቤት መሄድም አልፈልግም፣ ከፍቶኛል፣ ባክቶኝ ስትል የነበረችዋ አሁን ደግሞ ተወኝ ስልኬን ላንሳ ብላ አንስታ ነበር። ከዛም ወንድሜ እኮ ነው የደወለ ወንድሜ እያለች እየተንበረተተች እናም እንግዲህ እንደሚወዳትና ማለት ትወደኛለህ ይሄን ብላ ጥያቄ አቅርባለት ነበር። እንደሚወዳት ነግሯታል። ከዛም አልፎ ተርፎ ደግሞ እሱን ብቸኛ መሆንን እንዲመርጥ ያደረገው ከነሱ እንዲሸሽ ያደረገው ሚስጥሩ ምን እንደሆነ አውቅ ያለው እባክህ ይቅርታ አድርግልኝ ብለው ነበረ። እሱም ደግሞ ምንም ነገር ብታረግ በሷ የሚቀየምበት ልብ እንደሌለው ነግሯታል። እና በዛውም አድራሻውን ነግራው ወስዶ ሊያመጣት ሲሄድ ናታንም ወንድሟ ሲደርስ በቃ እኔ ልሂድ እየደወለች ነው ብሎ ፊቱን ላለማሳየት ጥሎ አመልጧል። እና ዲያራም እንግዲህ በወንድሟ ወደ ቤት መታ የእናቷንም አይን ማየት አልፈለገችም። ያችን የምትወዳትን እናቷን ለእናቷ ብላ ከወንድሟ ጋር የምትጣላለትን ግን አይኗንም ሳታያት ክፍሏን ዘግታ ባክሽ ውጭ ልጅ ምንድን ነው ብትላትም ባክሽ ታይኝ ብላ ዲያራም ክፍሏን ዘግታ ጠፍታለች። በሌላ በኩል ወይዘሮ ሉሊት እንግዲህ የበር መጠበቃውን ስንት በር ነው ያለው ስንት መውጫ ነው ያለው እያለች ግቢ መቁጠሩ መከራዋን አሳይቷታል። ሁሉም በራሱ ጉዳይ ላይ ቢዚ ሆኗል። ቤዛ የህዋን ነገር ሰላም ነስቷታል። ህዋን የት ገብታ ነው የት ወጣ ነው የሚለው ነገር እጅግ በጣም ሰላም ነስቷታል። የምታስበው የምትጨነቀው ስለ ህዋን ብቻ ነው። እናም እንግዲህ እሷን ለመፈለግ ሽክ ብላ ስትወጣ ከልጁ ጋር ተጣላችሁ እንዴ ብላ እሷ ራሷ ስትነግረው የነበረውን መጥፎ ዜና ሁሉ እሱ እንዲያላትና እሷን ቀርቧት ሊያዋጣት እንደፈለገ አድርጋ ስትናገር ስርዓትሽን ያዥ ሁሉ አንቺ ሴራ ነው ብላታለች። በሌላ በኩል ኤፉ እንዴ በምን ምክንያት ነው ሂጄ ውጤቱን ማመጣው እያለች እየተጨነቀች ነበር። ግን ደግሞ በዛውም ቅጽበት ዳጊ ስልክ ደውሎ ቤት ነው ቶሎ እናቴ ጉልት እየወጣች አስቸግራለች አንቺን ለማየት እያለች እና ምናምን ሲላት እሺ እመጣለሁ ብለው ቢዚ እንደሆነችና እንዳልተመቻት ግን በቃ እንደምንም ብላ እንደምትመጣ ነግራው ስልኩን ዘጋች። ከዛም ቤቷን ጽዳት ጀምራ የነበረውን ትተው ስትሮጥ የሆነ ሀሳብ መጥቶላት ነጠላዋን ለብሳ ገኒ ዘንድ ሄዳለች። ገኒ ከልጇ ጋር እየተጫወተች ቤቷን እያስተካከለች ነበር። እናም እንግዲህ ያው ዲያጊና ኤፉ ተደዋውለው ስለነበረ
ገኒ ከጎንበስ ቀና ስትል በአንድ በኩል ሂዳ ቁጭ አለች። አላየቻትም። ዲያጊ ጋር እየተደባደቡ ነው። ዞር ስትል ኤፉን ስታያት እጅግ በጣም ደስ ብሏት ተቃቅፈው ተያይዘው እንግዲህ ወደ ቤተ ክርስቲያን ሄደው አንዳቸው ለአንዳቸው ጸሎታቸውን አድርሰው ወደ ቤታቸው መጥተዋል። ወደ ቤትም ሲመለሱ ገኒና ዲያጊን ወደ ቤታቸው ሸኝታ በሉ ሄዱ ካለች በኋላ መለስ ብላ ሆስፒታል ሄዳ ውጤቱን ይዛ መጥታለች ኤፉ። እና እንግዲህ በሌላ በኩል የነገኒ ቤት አሁን ላይ እጅግ በጣም ደስተኛ ናቸው። ዲያጊ ቢኒ ሆነው ቁርስ እየበሉ ሰብሰብ ብለው ኤፉ መታ እንደነበረ ቤት ውስጥ ሲነገራቸው እጅግ በጣም ደስ ብሏቸዋል። እና እኔ እኮ ደውዬላት ነው እያለ በጀብድም ዲያጊ መናገር ጀምሯል። ፂ ቤት ስትሄድ ስታጣት ቤዝን እንዴት ሄዳ ነው እያለች እየፈለገቻት ነበር። ቤዝ ደግሞ የህዋን አካባቢ ህይወት ትኖርበታለች የተባለ ሰፈር በሙሉ ሂደው ሲፈልጓት እንደውም ያሳለፏቸው ትዝታዎች ፊት ለፊቷ እየመጡ በጣም በሀሳብ እየተብሰለሰለች ትገኛለች። ከዛም እንግዲህ ለናኦል ደውላ ምንም ነገር አዲስ ነገር እንደሌለ አሳውቀዋለች። በፖሊስ ጣቢያውም ሆነ በመኖሪያ አካባቢ ምንም አዲስ ነገር እንደሌለ ስታሳውቀው በቃ አንቺ ተረጋጊ፣ ሁሉም ነገር ለመልካም ነው፣ ማጣራት እንችላለን እና ስለዚህ አንቺ ተረጋጊ ብሎም እሱም የራሱን ችግር ወደ ጎን ተወጣ ብሎ አርጎ አጽናንቷታል። እንግዲህ እስከ ስራ ስመጣ አብረን እንፈልጋታለን ብላ እሷም ወደ ቤቷ ሄዳለች። ወይዘሮ ሉሊትም ከቤት አንድ ዘበኛይቱ አለች እና እሷም እንግዲህ ሰው ማጣላት እንጂ ማፋቀር አያስደስታትም። መጨረሻዋ ምን ይሆን? ለዛሬ የነበረን ቆይታ